በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ እግዚአብሔር ዓለምን ፈጠረ። እርሱም ሰማይና ምድርን በውስጣቸው ያለውንም ሁሉ ፈጠረ። እግዚአብሔር የሰራውን ሥራ ሁሉ ስንመለከት እጅግ እናደንቃለን። እግዚአብሔር የሰራ ሁሉ መልካም ነበረ። ሁሉም የእርሱን ታላቅነትና ኃይል ይገልጣል። እግዚአብሔር የተለያዩ የእጽዋት ዝርያዎችንና እንስሳቶችን ፈጠረ። ከዚያም የመጀመሪያውን ሰው ከምድር አበጀው። በአፍንጫውም የሕይወት እስትንፋስ እፍ አለበት፣ ሕይወትንም ሰጠው። ይህ የመጀመሪያው ሰው አዳም ይባላል። ከዚያ እግዚአብሔር ሴትን የአዳም ሚስትና ረዳት ትሆነው ዘንድ ፈጠራት፣ ሔዋን ተብላ ተጠራች። እግዚአብሔርም ወንድና ሴት አድርጎ በአምሳሉ ፈጠራቸው። ስለዚህም ከእርሱ ጋር የቅርብ ግንኙነት ነበራቸው። ውብ በሆነች ገነት ውስጥም ከእርሱ ጋር በደስታ ይኖሩ ነበረ። በዚያም መከራና ሞት አልነበረም። እግዚአብሔር አዳምን ከአንዷ በስተቀር ከገነት ዛፍ ሁሉ ትበላለህ፣ ከእርሷም በበላ ቀን ግን ትሞታለህ አለው። ነገር ግን አንድ ቀን ሰይጣን ሔዋንን ፈተናት። እርሷም ከፍሬው ወስዳ በላች። ባሏም ደግሞ ከእርሷ ተቀብሎ በላ። በዚያች ቅጽበት ከእግዚአብሔር ጋር የነበራቸው ኅብረት ተቋረጠ። እግዚአብሔር ቅዱስ ነውና ኃጢአተኞችን ከእርሱ ጋር መኖር አይችሉም። እግዚአብሔር አዳምና ሔዋንን ከኤደን ገነት አባረራቸው። እግዚአብሔርን ባለመታዘዛቸው እፍረትና ስደት ዕጣቸው ሆነ። በውጤቱም አዳምና ሔዋን ዘራቸውን በጠቅላላ በኀፍረት በውርደትና በሞት ይሰቃይ ጀመር። እግዚአብሔር ግን ለሰው ዘንድ ያለውን ፍቅር አልቀነሰም። ስለዚህም ተመልሰው ከእርሱ ጋር መኖር የሚችሉበትን መንገድ አዘጋጀ። እግዚአብሔር የሰውን ዘር ከኃጢአት ለማዳን ያዘጋጀው ዕቅድ በቅዱሳቱ መጻሕፍት በኩል አስታውቋል። የዕቅዱን አንዱን ክፍልም ለአባታችን ለአብርሃም ገለጠለት። አብርሃምም በእግዚአብሔር አመነ፣ አከበረውም። እግዚአብሔርም እንደሚባርከውና የምድርን አሕዛብ ሁሉ በእርሷ በኩል እንደሚባርክ ቃል ገባለት። ዘሩንም በባህር ዳር እንዳለ አሸዋ በሰማዩም ላይ እንዳለ ከዋክብት እንደሚያበዛ ተስፋ ሰጠው። አብርሃምም እግዚአብሔርን አመነ። ከዚህም እምነቱ የተነሳ እግዚአብሔር ጻድቅ ነህ ብሎ አወጀለት። አሕዛብም የእግዚአብሔር ወዳጅ ብለው ጠሩት። ከዕለታት አንድ ቀን እግዚአብሔር አብርሃም በእርሱ መታመኑንና ትእዛዙንም የሚጠብቅ መሆኑን ለማወቅ ፈተነው። ስለዚህም አብርሃም ልጁን እንዲሰዋለት ለእሱ እንዲሰዋለት አዘዘው። አብርሃም ዘሩ የሚበዛው በዚህ በአንድ ልጁ በኩል እንደሚሆን ያውቃል። ሆኖም ግን እግዚአብሔርን በማመን ታዘዘ። ስለዚህም ልጁን ለእግዚአብሔር መስዋዕት አድርጎ ሊያቀርብ ተዘጋጀ። እግዚአብሔር ግን አብርሃምን በልጁ ላይ አንዳች አታድርግበት፣ እኔን እንደምትፈራና ልትታዘዘኝም ምን ያህል ዝግጁ እንደሆንክ አውቄአለሁ አለው። አብርሃምም አንድ በግ አየ፣ ቀንዶቹም በደረቅ ቁጥቋጦ ተይዞ ነበረ። አብርሃምም እግዚአብሔር ያዘጋጀው ጠቦት ወስዶ በልጁ ምትክ ለእግዚአብሔር መስዋዕት አድርጎ አቀረበ። እግዚአብሔርም በአብርሃም ልጅ ምትክ ጠቦቱን ለመስዋዕትነት በማቅረቡ ለሰው ልጆች ያለውን ታላቅ ፍቅር አሳይቷል። የእርሱም ፍቅር መልካም አባት ለልጆቹ ያለውን አይነት ነው። በዚህም እግዚአብሔር በሰው ልጆች ምትክ የፍጻሜ መስዋዕት ለማቅረብ ያዘጋጀውን ዕቅድ ገለጠ። ከብዙ ዘመናት በፊት እግዚአብሔር የአዳምን ዘር ኃጢአት ኀፍረት እንዲያስወግድና በእነርሱም ምትክ ታላቅ መስዋዕት እንዲሆን አንዳች ኃጢአት የሌለበትን ሰው እንደሚልክ ለነቢያት ገለጠላቸው። የእርሱም መስዋዕትነት በእርሱ የሚያምኑ ሁሉ ከእግዚአብሔር ጋር ለዘላለም መኖር የሚችሉበትን መንገድ ይከፍታል። ነቢያትም ይህንን ሰው ክርስቶስ ብለው ይጠሩታል። እግዚአብሔር ሰዎችን እንዲያድን እና ንጉሣቸው እንዲሆን በእግዚአብሔር ሥልጣንና ኃይልም ለዘላለም እንዲገዛቸው ክርስቶስን ይልካል ብለው ተናገሩ። ከመምጣቱም 100 ዓመታት ቀደም ብሎ ክርስቶስ ስለሚያከናውናቸው ተግባራት በእርሱም ላይ ስለሚያደርጉት ነገሮች ዳዊት የተባለው ነቢይ እግዚአብሔር ክርስቶስን አንተ ልጄ ነህ አለው ሲል ይናገራል። የእግዚአብሔር ልጅ የሚለው መጠሪያ ክርስቶስ ከእግዚአብሔር ጋር ያለውን የቅርብ ግንኙነትና እንደ አዳኝና ንጉሥ ያለውን ድርሻ የሚያመለክት ነው። ኢሳይያስ የተባለው ነቢይ ደግሞ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች ሲል ተናገረ። ይህም ልጅ የእግዚአብሔር ዘላለማዊ ቃል ሲሆን ሰው ሆኖ ይወለድና እግዚአብሔርን ለዓለም ይገልጥ ዘንድ ወደ ድንግል የተላከው ነው። ነቢያትም በተጨማሪ ክርስቶስ በቤተልሔም እንደሚወለድ ተናግረዋል። ወደ ኢየሩሳሌም እንደ ንጉሥ እንደሚገባ ከተከታዮቹም አንዱ በሆነው በይሁዳ እንደሚከዳና በ30 ብር እንደሚሸጥ አስቀድመው ተንብየዋል። ነቢያቱ ክርስቶስ ሕይወቱን መስዋዕት እንደሚያደርግ እግዚአብሔር ግን በሦስተኛው ቀን ከሙታን እንደሚያስነሳው ተናግረዋል። ነቢያቱ ክርስቶስን የሰውን ልጅ ብለው ይጠሩታል። ደግሞም ደመናትን ሰንጥቆ ወደ እግዚአብሔር እንደሚመለስ እግዚአብሔርም በመንግስታት ሁሉ ላይ የዘላለም ስልጣን እንደሚሰጠው ተናግረዋል። ከ2000 ዓመታት በፊት በዚህ ምድር የኖረ ስሙ ኢየሱስ የተባለ አንድ ሰው ነበረ።
ሰዎችም እርሱ የሚያደርጋቸውን ነገሮች ካዩ በኋላ እርስ በርሳቸው ይህ ሰው ክርስቶስ ይሆንን? የኢየሱስ ሕይወት ነቢያቱ ስለ ክርስቶስ የተናገሩት ፍጻሜ ይሆንን? ይባባሉ ነበር። ይህ የምታዩት ትረካ ኢየሱስ ማን እንደሆነ እርሱ ከተናገራቸውና ካከናወናቸው ጥቂቶቹንና በቅዱሳት መጽሐፍ የተጻፉትን ያቀርብላቸዋል። በዚህም ትረካ እንደ ኢየሱስ ሆኖ የተወነው ሰው ነው። ይህንን ለማድረግ የተገባው ማንም የለም። ሆኖም ግን ይህ ትረካ ሰዎች ስለ ኢየሱስ እንዲረዱና እንዲያውቁ የተዘጋጀ ነው። በዚህም እግዚአብሔር እሰጣለሁ ያለውን በረከት ይቀበላሉ። ሉቃስም የተወደድክ ቴዎፍሎስ ሆይ ከመጀመሪያ ጀምሮ የነበረውን ፍጹም እውነት ታውቅ ዘንድ ነገሮችን በቅደም ተከተል አድርጌ ሁሉንም በየተራ ጽፍልሃለሁ በማለት ጀመረ። በአውግስጦስ ቄሳር የሮም ንጉሥ በነበረበት ዘመን ትልቁ ሄሮድስም ይሁዳን ይገዛ በነበረበት ጊዜ መልአኩ ገብርኤል ናዝሬት ባለው ከተማ ስሟ ማርያም ወደምትባል ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ማርያም ሆይ አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ አለ። ይህ እንዴት ይሆንልኛል? እኔ ድንግል ነኝ ብላ እመቤታችንም መለሰችለት። የቅዱስ እግዚአብሔር መንፈስ ያድርብሻል፣ የልዑል ኃይልም ይጸልልሻል፣ ከአንቺ የሚወለደውም ቅዱስ የልዑል እግዚአብሔር ልጅ ይባላል ብሎ መልአኩ መለሰላት። ማርያምም በተአምር የጸነሰችውን ዘመዷን ኤልሳቤጥ ለማየት ይሁዳ ወደምትባል ከተማ ሄደች። ኤልሳቤጥ ማርያም እህቴ ማርያም አንቺ ከሴቶች ሁሉ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ልክ ሰላምታሽን እንደሰማው ጽንሱ በማኅፀኔ በደስታ ዘለለ አለች ኤልሳቤጥ። እመቤታችንም ነፍሴ ጌታን ታከብረዋለች፣ መንፈሴ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ ከአሁን ጀምሮ ትውልድ ሁሉ ብፅዕት ይሉኛል አለች። በሌላኛው ቀን አዋጅ አዋጅ! ሕዝቡ ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጥቷል። ስለዚህ በይሁዳና ገሊላ የምትኖሩ ሕዝቦች ሁሉ በየአባቶቻችሁ የትውልድ ሀገር እየሄዳችሁ እንድትመዘገቡ ተብሏል ብሎ አዋጅ ነጋሪው አዋጅ ይናገራል። ማርያምም ከእጮኛዋ ከዮሴፍ ጋር ልትመዘገብ ወደ ይሁዳ ከተማ ወደ ቤተልሔም ሄደች። በቤተልሔም ስፍራ ሁሉ ሞልቶ ስለነበረ ለእነርሱ ማደሪያ አልነበረም። ያገኙትም የከብቶች በረት ብቻ ነበረ። በዚያም መንደር ሌሊቱን በሙሉ መንጎቻቸውን በትጋት የሚጠብቁ እረኞች ነበሩ። መልአኩ በተገለጠ ጊዜ የእግዚአብሔርም ክብር በዙሪያቸው አበራ። መልአኩም ተገልጦ እንዲህ አለ፣ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶላችኋልና አትፍሩ። እረኞቹም በግርግም የተገኘውን ሕፃን ለማየት ቸኮሉ። ከዚህም የተነሳ ከድንግል ስለተወለደው አዳኝ የምስራቹን ለማብሰር የመጀመሪያዎቹ ሆኑ። ከሳምንታትም በኋላ መልአኩ እንደተናገረው ስሙ ኢየሱስ የተባለው ዮሴፍና ማርያምን ሕፃኑን ለእግዚአብሔር ለማስረከብ ወደ ኢየሩሳሌም ወሰዱት። በኢየሩሳሌም የእግዚአብሔርን መሲህ ሳያይ እንደማይሞት መንፈስ ቅዱስ የገለጠለት ስምዖን የሚባል አንድ ሰው ነበረ። እነሱንም እንዳገኛቸው አቤቱ ጌታዬ ሆይ ዛሬ ባሪያህን እንደ ቃልህ በሰላም አሰናብተኸዋል። ዓይኖቼ በእርግጥ ማዳንህን አይተዋል። ይህ ልጅም በእግዚአብሔር የተመረጠ ነው። እግዚአብሔር ይባርካችሁ አለ። በሙሴ ሕግም እንደተጻፈው ሥርዓት ሁሉ ከፈጸመ በኋላ ከኢየሩሳሌም ወደ አገራቸው ወደ ናዝሬት ተመለሱ። ኢየሱስንም 12 ዓመት ሲሞላው ዮሴፍና ማርያም ለቂጣ በዓል ወደ ኢየሩሳሌም ወሰዱት። ሲመለሱም እርሱ ከእነርሱ ጋር መስሏቸው ነበረ። ኢየሱስ ግን በኢየሩሳሌም ቀርቶ ነበረ። እሱንም ለመፈለግ ወደ ከተማ ተመለሱ። በሦስተኛውም ቀን በቤተ መቅደስ በሊቃውንት መካከል ተቀምጦ ሲሰማቸውና ሲጠይቃቸው አገኙት። ይህንን ጥያቄ የሚጠይቅ እሱ የማን ልጅ ነው አሉ። የእኛ ልጅ ነው፣ አብሮ ያለ መስሎን ነበረ፣ ከእኛ ጋር አሁን ልንሄድ ነው። የሰሙት ሁሉ እጅግ ተደነቁ። ልጄ ሆይ ለምን እንዲያደረግ አባትና እኔ ተጨንቀን ስንፈልግ ነበረ ብላ እመቤታችን ጌታችንን ጠየቀችው። ጌታችንም መልሶ ስለምን ትፈልጉኛላችሁ? በአባቶቼ ቤት ትኖር ዘንድ እንደሚገባኝ አታውቁምን? ብሎ መለሰ። ከእነርሱም ጋር ወደ ናዝሬት ተመለሰ። ኢየሱስ በጥበብና በሞገስ በሰውና በእግዚአብሔር ፊት ያድግ ነበረ። በንጉሥ ጢባሪዎስ በ15ኛው ግዛት ዘመን ጴንጤናዊ ጲላጦስ የይሁዳ አስተዳዳሪ ሳለ፣ ሄሮድስም የገሊላ ገዢ በነበረበት ወቅት ሐናና ቀያፋም
ሊቀ ካህናት በነበሩበት ጊዜ የእግዚአብሔርም ቃል ወደ ዮሐንስ መጣ። እሱም በዮርዳኖስ ባሉ ከተሞች ሁሉ እየዞረ የንስሐ ጥምቀትን ይሰብክ ነበረ። እሱም ከኃጢአታችሁ ተመለሱ ተጠመቁም፣ እግዚአብሔርም በምሕረቱ ይቅር ይላችኋልና በነቢዩ ኢሳይያስ የትንቢት መጽሐፍ እንዲህ ብሎ እንደተጻፈ በምድረ በዳ የሚጮህ ሰው ድምፅ እንዲህ ይላል፣ የጌታን መንገድ አዘጋጁ፣ ይጓዝበት ዘንድ ጥርጊያውንም አቅኑ። አዘቀቱ ሁሉ ከፍ ይበል፣ ኮረብታውና ተራራውም ሁሉ ዝቅ ይበል። ጠማማው መንገድ የቀና መሆን አለበት፣ ሻካራውን መንገድ ይስተካከል። ሥጋ የለበሰ ሁሉም የእግዚአብሔር ማዳን ያያል እያለ ይናገር ነበረ። ከእነሱም መሃል ምን ማድረግ አለብን ብለው ይጠይቁታል። እርሱም መልሶ እናንተ የእፉኝት ልጆች ምን እናደርግ ዘንድ ትወዳለህ ብለው ይጠይቁታል። እርሱም መልሶ ማንም 2 ልብስ ያለው አንዱን ምንም ለሌለው ሰው ሳይሰስት በልግስና ይሰጠው ዘንድ፣ ምግብም ያለው ለሌለው ያካፍል ዘንድ ብሎ ይነግራቸዋል። መምህር ሆይ እኛ ቀራጮች ነን፣ ምን እናድርግ ብለው ይጠይቁታል። እነሱም መልሶ በሕግ ከተወሰነላችሁ በላይ አትውሰዱ። በመቀጠልም ወታደሮቹም እኛ ወታደሮችስ ምን እናደርግ ዘንድ ትወዳለህ አሉት። እርሱም የማንንም ሰው ገንዘብ በግፍ አትቀሙ፣ ማንንም ሰው በሐሰት አትወንጅሉ፣ ደሞዛችሁ ብቻ ይበቃችኋል አለ። ከመሃልም ንገረን እስቲ አንተ ክርስቶስ ነህን ብሎ ይጠይቁታል። እኔ የማጠምቃቸው በውሃ ነው፣ ነገር ግን አብዝቶ የሚበልጠኝ ከኔ በኋላ ይመጣል። የጫማውን ጠፈር ፈታ ዘንድ እንኳን የማይገባኝ እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። መንሹ በእጁ ነውና የአውድማውንም እህል ያጠራል፣ ስንዴንም በጎተራ ይሰበስባል ብሎ ይመልስላቸዋል። ሕዝቡም ሁሉ ከተጠመቁ በኋላ ጌታ ኢየሱስም ተጠመቀ። መንፈስ ቅዱስም በርግብ አምሳል በእርሱ ላይ ወረደ። ከሰማይም የመጣ ድምፅ የምወድህ ልጄ አንተ ነህ፣ በአንተም ደስ ይለኛል አለ። ኢየሱስም አገልግሎቱን ሲጀምር ዕድሜው 30 ያህል ነበረ። መንፈስ ቅዱስም ተሞልቶ ተመለሰ። በመንፈስም በምድረ በዳ ተመርቶ 40 ቀንም በዲያብሎስ ተፈተነ። በእነዚያ ቀኖችም ምንም አልበላም ነበረ። ዲያብሎስም ሲፈትነው አንተ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ እንጀራ እንዲሆን እዘዝ አለው። በመጽሐፍ ቅዱስ ሰው በእግዚአብሔር ቃል እንጂ በምግብ ብቻ እንዳይኖር ተጽፏል አለው። ከዚያም ዲያብሎስ ወደ ረጅም ተራራ ወስዶት የዓለምን መንግስታት ሁሉ በቅጽበት አሳየው። ይህ ስልጣንና ክብር ለእኔ ተሰጥቷል፣ ለምወደው ለማንም እሰጠዋለሁ። አንተ ለእኔ ብትሰግድልኝ ይህንን ሁሉ ለአንተ ይሆናል አለው። መጽሐፍ ለእግዚአብሔር ለአምላክ ብቻ ስገድ፣ እርሱንም ብቻ አምልክ ይላል ብሎ ጌታችን ነግሮት ሄደ። ከዚያም ዲያብሎስ ወደ ኢየሩሳሌም ወስዶ በመቅደስ ጫፍ ላይ አቆመውና ይጠብቁት ዘንድ መላእክትን ስላንተ ያዝልሃል፣ እግርህም በድንጋይ ከቶ እንዳይሰናከል በእጃቸው ያነሷል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ እስቲ ራስህን ወደ ታች ወርውር አለው። በእግዚአብሔር ቃል ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ጌታችንም መለሰለት። 3ኛውንም ፈተና በዚህ አለፈ። ቀጥሎም ወዳደገበት ወደ ናዝሬት ተመልሶ መጣ። በሰንበትም እንደተለመደው ወደ ምኩራብ ሄዶ በዚያም ከነቢዩ ኢሳይያስ መጽሐፍ ውስጥ ያነብ ዘንድ ሰጡት። እርሱም የጌታ መንፈስ በእኔ ላይ ነው፣ ወንጌልን ለድሆች ሰብክ ዘንድ ቀብቶኛልና፣ የታሰሩትን መፈታት ለዕውሮችም ማየት አውጅ ዘንድ ልኮኛል፣ ነፃ አወጣ ዘንድ የወደደችውን የጌታን ዓመት ለሕዝብ ሰብክ ዘንድ ልኮኛል አለ። በመሃል ያሉትም ሕዝቦች እንዴት ድንቅ ነው! ዛሬ እዚህ መጽሐፍ ቃል በጆሮአችሁ እንደሰማችሁት ተፈጸመ አለ። በመሃልም ካሉት ቃሉ ዛሬ ተፈጸመ፣ ይህንን ተስፋ የሚፈጽመው መሲሁ ብቻ ነው፣ ይህንን እንዴት እናውቃለን አሉት። ያለ ጥርጥር ምሳሌ በእኔ ላይ ትመስሉብኛላችሁ። ሐኪም ራስህን አድን፣ በቅፍርናሆም ያደረከውንም በገዛ ሀገርህ አድርግ ትሉኛላችሁ። እውነት እውነት እላችኋለሁ ነቢይ በሀገሩ አይከበርም አላቸው። ኢየሱስም እግዚአብሔር ሕዝቡን ያድን ዘንድ ቀብቶ የላከው መሲህ እንደሆነ ገለጸላቸው። አይሁድ ግን እርሱን እንደ መሲህ አልተቀበሉትም። ከገደል አፋፍ ላይ ወስደው ሊጥሉት ፈለጉ። እርሱ ግን ዝም አሰኛቸው። በመካከላቸውም አልፎ ሄደ። ከዚያም የገሊላ ከተማ ወደ ሆነችው ወደ ቅፍርናሆም መጣ። የአይሁዶችም
ሮማውያንን ሀገራቸውን፣ ወገኖቻቸውን በወረራ ስለወሰዱባቸው መሲሁ ነፃ ያወጣናል ብለው በተስፋ ይጠብቁ ነበር። ኢየሱስም ስምዖን ዓሣ ወደሚያጠምድበት ቦታ ሄደና ሰላም ላንተ ይሁን አለው። እርሱም መልሶ ሰላም ላንተ ይሁን ጌታ አለው። ጌታ ፈቀቅ ታደርገኛለህ ብሎ ጠየቀው። ስምዖንም እሺ ጌታ ሆይ አለ። ጀልባው ላይም ሆኖ ጌታችንን ማስተማር ጀመረ። ለመጸለይ አስቦ ሁለት ሰዎች ወደ ቤተ መቅደስ ቢሄዱ አንዱ ፈሪሳዊ ሌላው ደግሞ ቀራጭ ነበረ። ፈሪሳዊው ተለይቶ ቆመና እንዲህ ብሎ ጸለየ። አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች በተለይም እንደዚህ ቀራጭ ስላላደረከኝ በጣም አመሰግናለሁ። በሳምንት 2 ጾማለሁ፣ ከማገኛት አስራት አወጣለሁ ብሎ ጸለየ። ቀራጩ ግን ከሩቅ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ደረቱን እየደቃ አምላኬ ሆይ እኔ ኃጢአተኛውን ማረኝ፣ አምላኬ ሆይ እኔ በደለኛውን ማረኝ አለ። እውነት እውነት እላችኋለሁ ከፈሪሳዊ ይልቅ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ዝቅ ይላል፣ ራሱን የሚያዋርድ ግን ከፍ ከፍ ይላል አለ። ዞር ብሎም ስምዖንን እስቲ ወደ ጥልቁ ባህር ፈቀቅ በል፣ ከዚያም መረቦቻችሁን ዓሣ ለማጥመድ ጣሉ አለ። ስምዖንም መልሶ ጌታ ሆይ ሌሊቱን በሙሉ ስንለፋ አደርን፣ ግን ምንም ዓሣ አልያዝንም አለ። መልሶም አንተ ካልክ ግን መረቡን በስምህ እጥላለሁ። ከዛም ያዕቆብ፣ ዮሐንስ ብሎ ጠርቷቸው መረቡ እስከሚቀደድ ድረስ ብዙ ዓሣዎችን ያዙ። ስምዖን ወደ ጌታ ዞር ብሎ ተመለከተና ጌታዬ ሆይ ከኔ ራቅ፣ እኔ ኃጢአተኛ ሰው ነኝ አለው። ጌታም መልሶ አትፍራ፣ ከእንግዲህ ሰው አጥማጅ ትሆናለህ አለው። አንድ ቀንም በምኩራብ ሳለ እንዲህ እያለ እያስተማረ ነበረ። ጆሮቻችሁን አዘንብሉ፣ ቃሌንም አድምጡ፣ በሕይወትም ትኖራላችሁ። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው በመንገዱን በደለኛ ሐሳቡን ይተው፣ ወደ እግዚአብሔር ይመለስ፣ ርኅራኄው በእርሱ ላይ ነውና ምሕረቱ ብዙ ነውና በደስታ ትወጣላችሁ በሰላምም ትጓዛላችሁ እያለ አስተምሮ ጨረሰና ሲወጣ ተመልከቱ ወደዚህ እየመጣ ነው ይባባሉ ጀመረ ሕዝቡ። በመሃልም አንዱ ኢየሱስ ሆይ ጌታዬ ሆይ እባክህ አንዷን ልጄን ማረልኝ፣ ጌታዬ ሆይ እባክህ ራራልኝ፣ ገና 12 ዓመቷ ነው፣ ልትሞትብኝ ነው፣ እባክህ ከኔ ጋር እንሂድ እያለ ይጣራ ነበረ። ካጠገቡም አንዱ መጥቶ ኢያኢሮስ ይበቃል፣ ልጅ ሞታለች አለው። ከዚህም በኋላ መምህሩን አታድክመው አለው። ኢየሱስም ዞር ብሎ አይዞ አትፍራ፣ እመን እንጂ እሷ ትድናለች ብሎ ተያይዘው ወደ ቤት ሄዱ። ገብተውም እንዲህ አላቸው፣ አታልቅሱ፣ እሷ ተኝታለች እንጂ አልሞተችም አላቸው። አልጋው ላይ ወደ ተኛችውም ዞር ብሎ አንቺ ልጅ ተነሽ አላት። ስትነቃም የምትበላውን ስጧት ብሎ አዘዘና ተጠንቀቁ፣ ይህንን ለማንም እንዳትናገሩ ብሎ ወጣ። ከዚህም ሌዊ የተባለው ቀረጥ ሰብሳቢ ማቴዎስ በቀረጥ መሰብሰቢያው ላይ ተቀምጦ አየውና ተከተለኝ አለው። እርሱም ፈጥኖ ተከተለው። ኢየሱስም ይጸልይ ዘንድ ወደ ተራራው ወጣ። ሌሊቱን በሙሉ ወደ እግዚአብሔር ሲጸልይ አደረ። ሲነጋም ደቀ መዛሙርቱን ጠራቸው፣ 12ቱንም መረጠ፣ ሐዋርያት ብሎ ሰየማቸው። ጴጥሮስ የተባለው ስምዖን፣ ወንድሙ እንድርያስ፣ ያዕቆብ፣ ዮሐንስ፣ ፊልጶስ፣ በርተሎሜዎስ፣ ማቴዎስ፣ ቶማስ፣ የእልፍዮስ ልጅ ያዕቆብ፣ ቀናተኛው ስምዖን፣ የያዕቆብ ወንድም ይሁዳ፣ አሳልፎ የሰጠው የአስቆሮቱ ይሁዳ አንድ ላይ መረጣቸው። ከዛም በኋላ እየተዘዋወሩ ያስተምር ነበረ። አንድ ፈሪሳዊም ኢየሱስን እራት ይበላ ዘንድ ጋበዘው። እርሱም ፈቅዶ በቤቱ ገብቶ ተቀመጠ። በዚያም መሃል አንድ ሴት ገብታ በእንባዋ እግሩን እያራሰች በፀጉሩ ደግሞ ታደራርቅለት ነበረ። ያ ፈሪሳዊም በውስጡ በእርግጥ ይህ ሰውዬ ነቢይ ቢሆን ኖሮ ይህች የምትነካው ሴትዮ ማን መሆኗን ባወቀ ነበረ እያለ ምን አይነት ኃጢአተኛ እንደሆነችም በተረዳ ነበረ። ጌታም ምን እንዳሰበ ተረድቶ ወደ እርሱ ዞር አለና ስምዖን፣ ይህችን ሴት አውቃታለሁ። እስቲ ልንገርህ፣ ገንዘብ የተበደሩ 2 ሰዎች ነበሩ። አንደኛው 500 ሌላኛው ደግሞ 50 ተበደረ። ሁለቱም መመለስ አልቻሉም። ባለቤቱም ዕዳቸውን ተወላቸው። ታዲያ የትኛው ነው
ይበልጥ የሚወደው ብሎ ጠየቀው። ስምዖንም መልሶ እንደሚመስለኝ ብዙ ይቅር ያለውን ነው የሚወደው የሚመስለኝ አለው። ጌታም መልሶ ትክክል ነህ፣ ይህችን ሴት አይታታል። አንተ ለእግሮቼ ውሃ እንኳን አላቀረብክም፣ እሷ ግን እግሮቼን በእንባ አራሰች፣ በፀጉሯም አበሰች። አንተ ጉንጬን እንኳን አልሳምክም፣ እሷ ከመጣው ጀምሮ እግሮቼን ለመሳም አላቋረጠችም። አንተ ለራሴ የወይራ ዘይት አልሰጠኝም፣ እርሷ ግን እግሮቼን በውድ ሽቶ እያበሰች ነው። እውነት እውነት እልሃለሁ የምታሳየው ፍቅር ብዙ ኃጢአቷ ይቅር እንደተባለላት ያሳያል። ትንሽ ይቅር የተባለ ሰው ትንሽ ፍቅር ብቻ ያሳየዋል ብሎ እሷን አነሳትና ልጄ ሆይ ኃጢአትሽ ተሰርዮልሻል፣ እምነትሽ አድኖሻልና በሰላም ሂጂ አላት። እሷም በደስታ ተመለሰች። በቤቱ የተቀመጡት ፈሪሳውያን እነሆ ይቅር ለማለት ማን ስልጣን ሰጠው እያሉ ያግረመርሙ ነበረ። ኢየሱስ እየሰበከና ስለ እግዚአብሔር መንግሥት የምስራች እየተናገረ ነበረ። በገሊላ የሮሜ እንደራስ የሆነው ሄሮድስ የወንድሙን ሚስት በማግባት ስለገሰጸው ዮሐንስ መጥምቁን ወደ እስር ቤት ጣለው። በማግስቱ ናይ ወደምትባል ከተማ ደረሰ። በዚያም ሰው ለመቀበል ተሸክሞ አየን። ሟቹም ለእናቱ አንድ ነበረ። ጌታም እናቱን ባየ ጊዜ ራርቶላት ቀርቦም አንተ ጎበዝ ተነሳ እልሃለሁ አለው። ሞቶ የነበረውም ቀና ብሎ ተቀመጠ። ኢየሱስም ልጇን ሰጣት። በደንብ ጠይቁት፣ እንዲህም በሉት ዮሐንስ ይመጣል ብሎ የተናገረው አንተ ነህን? ወይስ ሌላ ሰው እንጠብቅ ብለው ጠየቁ። ጌታዬ ሆይ መጥምቁ ዮሐንስን ጠይቅህ ዘንድ ላከኝ። ይመጣል የተባለው መሲህ አንተ ነህን? እንጠብቅ ብሎሃል አለው። ሂድና ለዮሐንስ ያያችሁትን ንገሩት። ዕውሮች ያያሉ፣ አንካሶችም ይዘላሉ፣ በእኔ የማይሰናከል ምንኛ ብፁዕ ነው። ኢየሱስን አያለው። ገበሬ ዘር ተሸክሞ ሊዘራ ወጣ። ሲዘራም አንድ ዘር በመንገድ ዳር ወደቀ፣ ተረገጠ። የሰማይም ወፎች መጥተው በሉት። ሌላኛውም ዘር በዓለት ላይ ወደቀ። የተዘራውም ዘር በበቀለ ጊዜ መሬቱ እርጥበት ስላልነበረው ደረቀ። ሌላኛውም ዘር በእሾህ መካከል ወደቀ። እሾሁም ከዘሩ ጋር በቀለ፣ ከዚያም አነቀው። ሌላውም ዘር በመልካም መሬት ላይ ወደቀ። በበቀለም ጊዜ እጅግ መልካም ሆነ። አንዳንዱም 100 እጥፍ አበቀለ። ጌታዬ ሆይ ሕዝብ በሚሰበሰቡበት ሁሉ በምሳሌ የምትናገረው ስለምንድን ነው? ለእናንተ የእግዚአብሔር መንግሥት ስልጣን ማወቅ ተሰጥቷቸዋል፣ ለሌሎቹ ግን የግድ በምሳሌ ይነገራቸዋል። ምክንያቱም እያዩ ስለማያዩ እየሰሙ ስለማያስተውሉ። የምሳሌውም ትርጉም ይህ ነው። ዘሩም የእግዚአብሔር ቃል ነው። እነዚያ በመንገድ ዳር የወደቁ ዘሮች ቃሉን የሚሰሙ ናቸው። ዲያብሎስ ይመጣል፣ እንደማያምኑም ቃሉን ከልባቸው ይወስዳል። በዓለት ላይ የሚወደቁ ዘሮች ቃሉን ሲሰሙ በደስታ የሚቀበሉ ሰዎች ናቸው። ሆኖም ስር ያላቸው የሚያምኑትም ለጊዜው ነው። ፈተና በመጣ ጊዜ ፈርተው ይክዳሉ። እነዛ በእሾህ መካከል የወደቁ ቃሉን የሚሰሙ ናቸው፣ ግን ስለ ራሳቸው በማሰብ በባለጠግነታቸው በምቾታቸው ይታነቃሉ። ስለዚህም ሙሉ ፍሬ አያፈሩም። በመልካምም መሬት የወደቁ ደግሞ እነርሱ በመልካምና በበጎ ልብ የቃሉን መልእክት ሰምተው የሚጠብቁ ናቸው። በምድር ሙሉ ፍሬ የሚያፈሩ ናቸው። መብራቱንም አብርቶ በእንቅብ የሚከድነው ከአልጋ ስር የሚያኖረው የለም፣ ከዛ ይልቅ በመቅረዝ ያኖረዋል። ስለዚህ ሰዎች ወደ ውስጥ ሲገቡ መብራቱን በግልጽ ያያሉ። የማይገለጥ የተሰወረ ወደ ግልጥ የማይወጣ የሚደበቅ የተሸሸገ ምንም ነገር ሊኖር አይችልም። ምክንያቱም ላለው ሁሉ ይሰጠዋልና፣ ከሌለው አለኝ የሚለውን ያው ጥቂቱ ነገር እንኳን ይወሰድበታል እያለ ሲያስተምር ከኋላ መምህር እናትና ወንድሞች ከውጭ ቆመዋል፣ ሊያዩ ይፈልጋሉ አሉት። እርሱም መልሶ እናትና ወንድሞቼ የእግዚአብሔርን ቃል የሚሰሙና የሚታዘዙ ናቸው ብሎ መለሰላቸው። ከዕለታቱ በአንዱ ቀን ኢየሱስ ከደቀ መዛሙርቱ ጋር ወደ ታንኳው ገብቶ ወደ ማዶ እንሻገር አላቸው።
እነርሱም ተነስተው ሲሄዱ ሳሉ እሱ ግን አንቀላፋ። ኃይለኛ ማዕበልም ተነሳ። በዚህም መሃል ጌታዬ ሆይ ኢየሱስ ሆይ እባክህ ማለቃችን ነው፣ ማዕበሉ እያናወጠን ነው፣ ጠፋን፣ ጌታዬ ሆይ አድነን ብሎ ጮኸ። ጌታም ከተኛበት ተነሳና ማዕበሉን ገሰጸው። ማዕበሉም ጸጥ ረጭ አለ። ጎሽ ዳንን፣ ማዕበሉም የሚታዘዝለት ይሄ ማን ነው አሉ። ጌታ ወደ እነርሱ ዞሮ እምነታችሁ ከወዴት አለ ብሎ ጠየቃቸው። ከዚህም በኋላ ከገሊላ አንጻር ወዳለችው ጌርጌሴኖን ሀገር በታንኳ ደረሱ። በዛም አጋንንት ሰፍረውባት የነበረ አንድ ሰው አገኘ። እሱም ፊት ለፊት ሲቆሙ የልዑል እግዚአብሔር ልጅ ሆይ ከአንተ ጋር እኔ ምን አለኝ? እባክህ አታሰቃየኝ። ማን ትባላለህ? ሌንጊዮን። ጌታዬ ሆይ እለምንሃለሁ፣ እባክህን ወደ ጥልቁ እንዳትጥለኝ፣ ወደ ዓሣዎችም መንጊያ እንድገባ ፍቀድልኝ አሉት። አጋንንትም ከሰውየው ወጥተው ወደ ሪያዎቹ ገቡ። ከዚህም በኋላ ወደምትሄድበት ሁሉ እሄዳለሁ፣ እባክህ ከአንተ ጋር ልምጣ። አጋንንት ላወጣለትም ጌታ መልሶ ወደ ቤት ሄደህ እግዚአብሔር ያደረገልህን ሁሉ ተናገር አለው። ኢየሱስም ደቀ መዛሙርቱን ቤተሳይዳ ወደምትባል ከተማ ከእርሱ ጋር ወሰዳቸው። ሕዝቡም ስለሱ ስላወቁ በብዙ ተከተሉት። ቀኑም እየመሸ ሲሄድ ጴጥሮስ ጌታዬ ሆይ ሕዝቡን ሻኛቸው፣ በዙሪያችን ወዳለው መንደሮች፣ ገጠሮች መሄድ ይችላሉ፣ በዚያም ማደሪያና ምግባቸውን ይፈልጉ፣ በዚህ አንዳች የለምና አለ። ጌታም እናንተ የሚበሉትን ስጧቸው አለ። ከመሃልም ያለን 5 ዳቦና 2 ዓሣ ብቻ ነው አለች። እሱም 5 ዳቦና 2 ዓሣ ወደ ላይ ከፍ አድርጎ የዓለም ንጉሥ እግዚአብሔር ሆይ ከምድር በረከትን የምትሰጥ ይህንን ዳቦና ዓሣ ባርክልን ብሎ ጸለየ። በረከተም፣ ተትረፈረፈም፣ ሁሉም ጠግቦ ተረፈ። ይገርማል፣ ድንቅ ነው ብለው ሕዝቡም ተደሰቱ። በሌላ ቀን ሕዝቡ እኔን ማን ይለኛል ብሎ ጠየቀ። አንዳንዱ መጥምቁ ቅዱስ ዮሐንስ ነው ይላሉ፣ ሌሎቹ ደግሞ ኤልያስ ነው ይላሉ አሉ። ሌሎቹ ደግሞ ከደቀ መዛሙርቱ ነቢያት መካከል አንዱ ተነስቷል ይላሉ። እናንተስ ደግሞ እኔን ማን ትሉኛላችሁ ብሎ ጠየቀ። ከመሃልም አንተ ክርስቶስ ነህን ብሎ መለሰለት። ይህ ለማንም ሰው እንዳትናገሩ፣ የሰው ልጅ ብዙ መከራን ሊቀበልና ሊጣል እንዲሁም ሊገደል በሦስተኛውም ቀን ሊነሳ ይገባል። ከእናንተ የሚከተለኝ ይኖራልን? አለ ጌታ። ጌታ ሆይ እኔ እከተልሃለሁ፣ ግን አስቀድሜ ሄጄ ቤተሰቦቼን ልሰናበት ሲል ማንም እርፍ ጨብጦ ወደኋላ የሚል ቢኖር የእግዚአብሔርን መንግሥት ሊወርስ የተገባ አይደለም። ማንም በኋላ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታልና፣ ስለ እኔ ሲል ነፍሱን ሊያጠፋ የሚወድ ሁሉ እርሱ ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ማንም በእኔና በቃሌ የሚያፍር ቢኖር የሰው ልጅ በታላቅ ክብሩ ከሰማይ በተገለጠ ጊዜ በአባቱና በመላእክቱ ፊት ያፍርበታል። እውነት እውነት እላችኋለሁ ከዚህ ከሚቆሙት የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አለ ብሎ ነገራቸው። ከዚያም ኢየሱስ ዮሐንስ፣ ያዕቆብን እና ጴጥሮስን ይዞ ይጸልይ ዘንድ ወደ ተራራ ወጣ። ሲጸልይም ሳለ የፊቱ መልክ ተለወጠ፣ ልብሱም ተብለጨለጨ፣ ነጭ ሆነ። ወዲያውኑም እነሆ 2 ሰዎች እነርሱም ሙሴና ኤልያስ ከሰማይ በክብር መጥተው ይነጋገሩ ነበረ። የእግዚአብሔርን ዓላማ ትፈጽማለህ፣ በኢየሩሳሌም ትሞታለህ እያሉ። እርሱም ሲጸልዩ ጴጥሮስ ኢየሱስ እንዲህ አለው፣ አቤቱ ጌታዬ ሆይ በዚህ መሆን ለእኛ መልካም ነው። 3 ድንኳኖችን እንሰራለን፣ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ አለ። ይህን ሲናገር ደመና መጥቶ ጋረዳቸው። ወደ ደመናውም ሲገቡ ፈሩ። ከደመናውም የመረጥኩት ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። መምህር ሆይ ልጄን እንድታድንልኝ እለምንሃለሁ፣ እባክህ ጌታዬ ሆይ እያለ ልጁ እሱ ብቻ ጮኸ። ደቀ መዛሙርቱ ይፈውሷቸው ዘንድ ለመንኳቸው።
እነርሱ ግን አልቻሉም። አንተ የማታምን ጠማማ ትውልድ፣ እስከ መቼ ከእናንተ ጋር እኖራለሁ አለና ልጅህን ወደዚህ አምጣ ብሎ አመጡለት። ከተንፈራፈረም በኋላ ተፈወሰ። አብረው ከነበሩትም ፊቱን እንኳን ሳይቀር ተፈወሰ። እንዴት ይገርማል አሉ። በሌላ ቀንም ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረ እኛንም አስተምረን አሉ ከመሃል። እሱም ስትጸልዩ እንዲህ ብላችሁ ጸልዩ አለ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን፣ የበደሉንን ይቅር እንድንል የእኛንም በደል ይቅር በለን፣ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ አለ። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛልና መዝጊያንም ለሚያንኳኳ ሁሉ ይከፈታል። አባት ከሆናችሁ ከእናንተ ከማናችሁም ልጅህ ዓሣ ቢለምነው እባብን፣ እንቁላል ቢለምነው ጊንጥን ይሰጠዋልን? ታዲያ ክፉዎች ሆናችሁ ለልጆቻችሁ መልካም መስጠት ካወቃችሁ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስ አይሰጣቸውም? እውነት እውነት እላችኋለሁ ለነፍሳችሁ ስለምትበሉት ነገር አታስቡ፣ ለሰውነታችሁ ስለምትለብሱት ነገር አትጨነቁ። ነፍስ ከመብል ሰውነት ደግሞ ከልብስ ይበልጣልና። ቁራዎችን ተመልከቱ፣ አይዘሩም፣ አያጭዱም፣ ዕቃ ቤት ወይም ጎተራ ቤት የላቸውም፣ እግዚአብሔር ይመግባቸዋል። ታዲያ እናንተ ከወፎች አትበልጡምን? ማን ነው ከእናንተ ተጨንቆ ቁመቱ ላይ ክንድ የሚጨምር? ትንሹ ነገር እንኳን ካልቻላችሁ ስለምን በሌላ ትጨነቃላችሁ? አበቦችን ልብ በሉ፣ እንዴት ነው የሚያድጉት? አይደክሙም፣ አይፈትሉም። ሰለሞን እንኳን በክብሩ ከነዚህ ውስጥ እንደ አንዲቷ አልለበሰም፣ አላጌጠም። እግዚአብሔር ግን ዛሬ ያለውን የሜዳ ሳር እንዲህ ካለበሰ እናንተማ ይልቅኑ እንዴት አያለብስም? እናንተ እምነት የጎደላችሁ አለ። ከመሃልም ጌታዬ ሆይ እምነት ጨምርልን አሉ። ጌታም የሰናፍጭ ቅንጣት የምታህል እምነት ቢኖራችሁ ይህን የሾላ ዛፍ ተነቅለ ወደ ባህር ተተከል ብትሉት በሚገባ በታዘዘ ነበር። መሰናክል ግድ ሳይወጣ አይቀርም። መሰናክሉን ለሚያመጣ ወየውላችሁ። ስለዚህ ከነዚህም ከተናንሾቻችሁ አንዱን ከሚያሰናክል ይልቅ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ቢጣል ይሻላል አለ። እግዚአብሔር መንግሥት ምን ትመስላለች አሉ። እንዲህ ያለች ናት። ሰው በአትክልት ውስጥ የጣሉትን የሰናፍጭ ዘር ትመስላለች። ዘሯም አደገች፣ ትልቅ ዛፍም ሆነች። የሰማይ ወፎችን በቅርንጫፏ ሰፈሩ። ስለምን እንደሚናገር አልገባኝም። ስለምን ከቀራጮችና ከኃጢአተኞች ጋር አብረህ ትበላለህ አሉት። እነርሱም ጤነኛ ሐኪም አያስፈልገውም፣ ሕመምተኞች ግን ያሻቸዋል። ጻድቃን ወደ ንስሐ ልጠራ አልመጣሁኝም ኃጢአተኞችን እንጂ። ስለ እግዚአብሔር መንግሥት ንገረን፣ ሌላስ ትነግረናለህን? አሉት። አንተ ታናሽ መንግሥት ሊሰጣችሁ የአባቱ ፈቃዱ ነውና አትፍሩ። ያላችሁን ሽጡ፣ ምጽዋትንም ስጡ። ሌባ በማይደፍረው በማይጠፋው በሰማያት መዝገብ አኑሩ። መዝገባችሁ ባለበት ልባችሁ ይሆናል። ምክንያቱም ሌባ አያገኘውም፣ ብልም ደግሞ አያጠፋውም። መዝገባችሁ ባለበት ልባችሁ በዛ ይሆናልና። አንቺ ሴት ከያዘሽ ደዌ ተፈውሰሻል አላት። ተመልከት፣ ዳነች፣ ተፈወሰች። ናኢ ጌታዬ ክበርልኝ፣ 18 ዓመት ጌታዬ ተመስገን አለች። እሱም ልንሰራቸው የሚገቡ 6 ቀኖች አሉ፣ እንግዲህ በእነሱ መጥታችሁ ተፈወሱ እንጂ በሰንበት ቀን አይደለም። እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይም አህያውን ፈርቶ ውሃ ሊያጠጣ የሚወደው የለምን? ይህቺ የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት ነበረች። ታዲያ በሰንበት ቀን ከእስሯ ልትፈታ አይገባትምን? ቸር መምህር ሆይ የዘላለም ሕይወትን እንዳገኝ ምን ማድረግ አለብኝ? አለ ከመሃል። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ማንም ቸር የለም። ትእዛዙ አንተ ታውቃለህ፣ ፈጽሞ አታመንዝር፣ እንዲሁም አትግደል፣ ደግሞም በሐሰት አትመስክር፣ እናትና አባትህን አክብር አለው። ይህ ሁሉ ሕግና ሥርዓት ከሕፃንነቴ ጀምሮ ጠብቄአለሁ አለው ባለጸጋው። ኢየሱስም አሁን አንዲት ነገር ቀርታለች፣ ያለህን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መጥተህም ተከተለኝ። ታዲያ እኛ ነጋዴዎች ነን፣ ሀብታሞችም ነን።
ለባለጠጋ ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው አለው። ባለጠጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢያልፍ ይቀላል። ታዲያ ማን ሊያድን ይችላል አለ ጌታን። ለሰው የማይቻል ሁሉ ለእግዚአብሔር ይቻለዋል። ታዲያ የእግዚአብሔር መንግሥት መቼ ትመጣለች አሉ። የእግዚአብሔር መንግሥት ከቶ በመጠበቅ አትመጣም። ማንም እርሷ በዚህ ወይም በዛ አለ ቢላችሁ አትስሙ። እርሷ በመካከላችሁ ናትና። ከሰዎች አንዱ አንዱን ልታዩ የምትመኙት ወራት እንደሚመጣ እወቁ፣ ግን አታዩም። መብረቅ ባርቆ ከሰማይ በታች ካለ ከአንድ ሀገር ወደ አንድ ሀገር እንደሚያበራው የሰው ልጅ ቀን እንደዛ ይሆናል። አስቀድሞ ግን ብዙ መከራ እንዲቀበል ከዚህም ትውልድ እንዲጣል ይገባዋል። ነገር ግን ከሕግ አንዲት ነጥብ ከምትወድቅ ይልቅ ሰማይና ምድር ቢያልፍ ይቀላል እላችኋለሁ አለ። እናንተ የምታዩትን ብዙዎች ነቢያት እና ነገሥታት ሊያዩ ወደዱ፣ አላዩም። የምትሰሙትን ሊሰሙ ወደው አልሰሙም። ምን እናድርግ? በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? አለ። ጌታ አምላክህ በፍጹም ልብ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራንም እንደ ራስህ አድርገህ ውደድ፣ በሕይወት ትኖራለህ አለ። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ፣ በወንበዴዎች እጅ ወደቀ። እነርሱም ገፈፉት፣ ደበደቡትም፣ በሕይወትና በሞት መካከል ትተውት ሄዱ። ድንገትም አንድ ካህን ወደዛ መንገድ ወረደ፣ አይቶትም ገለል ብሎት አለፈ። እንዲሁም ደግሞ ሌዋዊ ወደዛ ስፍራ መጣና አይቶት ገለል ብሎ አለፈ። አንድ ሳምራዊ ግን ሲሄድ ወደ እሱ መጥቶ አይቶትም ልቡ በሐዘን ተነካ። ቀርቦ ዘይትና የወይን ጠጅ በቁስሉ ላይ አፍስሶ አሰራቸው። ከዚያም በእርሱ አህያ ላይ አስቀምጦት ወደ እንግዶች ማረፊያ ወሰደው፣ አስታመመውም። በማግስቱም 2 ዲናር አውጥቶ ሰጠና ረዳው። ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግ ደግሞ ያገኛልና መዝጊያውንም ለሚያንኳኳ ሁሉ ይከፈታል እያለ ያስተምር ነበረ። ማስተማር ብቻ ሳይሆን ደዌ ሽባውን እየተረተረ፣ ጎባጣውን እያቀና፣ እውሩን እያበራ፣ አንካሳውን እያራመደ፣ አበርክቶ እየመገበ፣ በባህር ላይ እየተራመደ ድንቅ ታምራትን አደረገ። ጌታ ኢየሱስ ስለ ሰው ልጆች ኃጢአት መሞቱን እያወቀ ወደ ኢየሩሳሌም መንገዱን አቀና። ብዙ ሕዝብም በመምጣቱ ደስ ብሎት እንደ ንጉሥ ተቀበሉት። ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም እያሉ ልብሳቸውን ከፊት እያነጠፉለት የዘንባባ ዝንጣፊ እያያዙ ተቀበሉት። ጸሐፍትም መጥተው ደቀ መዛሙርት ዝም እንዲሉ እዘዛቸው አሉት። እሱም መልሶ እላችኋለሁ እነሱ ዝም ቢሉ እነዚህ ድንጋዮች ማመስገን ይጀምራሉ ብሎ አልፏቸው ሄደ። ኢየሱስም ወደ ኢየሩሳሌም ቀርቦ ባያት ጊዜ አለቀሰላት። አንቺ ኢየሩሳሌም ለሰላምሽ የሚያስፈልገውን ነገር በዚህም ቀን ምነው አውቀሽ ቢሆን ኖሮ ይህን ነገር ከዓይንሽ ተሰውሮብሻል። ጠላቶችሽም በዙሪያሽ አጥር አጥረዋልና ከበውም አንቺን የሚያስጨንቁበት ቀን ይመጣል። አንቺና ልጆችሽም ወደ ታች ይጥላሉ። በአንቺም ውስጥ ድንጋይ በድንጋይ ላይ አይተውም የመጎብኘታቸውም ዘመን አላወቅሽምና ብሎ ተናገረ። በኢየሩሳሌም የሚገኘው ቤተ መቅደስም ከማምለኪያ ቦታ ይልቅ የንግድ መናሪያ ሆኖ ነበርና ሁሉንም ተመልክቶ ዕቃቸውን እየገለበጠ ቤቴ የጸሎት ቤት ይሆናል ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ገሰጻቸው። ሕዝቡ ሁሉ ኢየሱስን እንደ ንጉሥ አድርገው ተቀብለውት ነበርና ከሸንጎዎች መሪዎች መሃል ተቃውሞ እየሰፋ ሄደ። ግብዞች የሆኑት የካህናት አለቆች፣ ጸሐፍት እርሱን የመቃወሟቸው ሁኔታ እያደገ ነበረ። አይሁዶችም ከሚከተሉት ቁጥራቸው እየጨመረ መጣ። ጸሐፍትም ከንጉሥ ጋር ለማጣላት ብዙ ነገሮችን አስወሩ። ፋሲካንም ሊያደርጉበት የሚገባ የቂጣ በዓል በደረሰ ጊዜ ጴጥሮስንና ዮሐንስን ሄዳችሁ አዘጋጁልን ብሎ ጌታ ላካቸው። ተሰብስበውም ማዕዱ ቀርቦ ከመከራዬ በፊት ከእናንተ ጋር ይህንን ፋሲካ ልበላ እጅግ እመኝ ነበር አላቸው። የእግዚአብሔር መንግሥት እስኪፈጸም ድረስ ወደፊት ከዚህ አልበላም ብሎ ወይኑን አንስቶ ባርኮ ይህንን ተካፈሉት እላችኋለሁ፣ የእግዚአብሔር መንግሥት እስክትመጣ በዚህ ወይን ፍሬ አልጠጣም። ህብስቱንም ባርኮ
ቆርሶ ይህ ስለ እናንተ የሚሰጠው ሥጋዬ ነው፣ ዘወትርም ለመታሰቢያዬ አድርጉ። ይህ ጽዋ ስለ እናንተ የሚፈሰው ደሜ ነው፣ የአዲስ ኪዳን ነው። አሳልፋ የምትሰጠኝ እጅ አሁን በማዕድ ከኔ ጋር ናት። የሰው ልጅ እንደተወሰነው ተላልፎ ይሰጣል፣ አሳልፎ ለሚሰጠውም ለዛ ሰው ግን ወዮለት አለ። እነርሱም ማን ይሆን እያሉ ተነጋገሩ። ጴጥሮስም ወደ ጌታ ዞር ብሎ ጌታዬ ሆይ እኔ ካንተ ጋር ለመታሰርና ለመሞትም ዝግጁ ነኝ አለ። ጌታም መልሶ አስተውል ጴጥሮስ፣ ዛሬ ዶሮ ከመጮሁ በፊት አላውቀውም ብለህ 3 ጊዜ ትክደኛለህ ብሎ መለሰለት። ከዚህም በኋላ የካህናት አለቆች ኢየሱስን እንዴት ማጥፋት እንደሚችሉ ተማከሩ። ከ12ቱ አንዱ በሆነው በይሁዳ ውስጥ ሰይጣን ገባበት። ኢየሱስንም አሳልፎ ሊሰጠው ወደ ካህናት አለቆች አመራ። ኢየሱስም ይጸልይ ዘንድ ከኢየሩሳሌም ወደ ደብረ ዘይት ተራራ ሄደ። እንዲህም አላቸው፣ ሐዋርያቱንም ወደ ፈተና እንዳትገቡ ትጉና ጸልዩ አለ። የአስቆሮቱ ይሁዳ ጌታ ኢየሱስን ለ30 ብር አሳልፎ ሰጠ። ኢየሱስም የዓለም ልጆች ኃጢአት ነፍሱን የሚሰጥበት ሰዓት እንደደረሰ አውቆ ይጸልይ ነበረ። በጸሎቱም መሃል አባት ሆይ ፈቃድህ ቢሆን ይህች ጽዋ ከኔ ትለፍ፣ ነገር ግን የኔ ሳይሆን ያንተ ፈቃድ ይፈጸም ሲል ከሰማይም መጥቶ የሚያበረታው መልአክ ታየው። በጣር ሲጸልይም ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ከጸሎት መልስም ተመልሶ ወደ ሐዋርያቱ ተኝቶ ሲያገኛቸው ለምን ትተኛላችሁ? ንቁ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ እየተናገራቸው ከኋላ የአስቆሮቱ ይሁዳ ጭፍሮቹንና ጸሐፍትን አስከትሎ መጣ። ይሁዳም ቀርቦ ጌታን ሲስመው ኢየሱስ ለይሁዳ የሰውን ልጅ በመሳም አሳልፈ ትሰጠዋለህን? አለው። ከዛም በስለት ጆሮውን የተቆረጠውን ከፈወሰለት በኋላ ወንበዴ እንደምትይዙ ሰይፍና ጎመድ ይዛችሁ መጣችሁን? በመቅደስ ዕለት ዕለት ከእናንተ ጋር ስሆን እጃችሁን አልዘረጋችሁብኝም። ግን ይህ የእናንተና የጨለማው ሥልጣን ጊዜ ነው። ወታደሮቹም እያዳፉ ይዘውት ሄዱ። ኢየሱስም የያዙትን ሰዎች ወደ ሸንጎ አቅርበው ይዘብቱበትና ይመቱት ነበረ። ሳይነጋ 3 ጊዜ ጴጥሮስም ካደው። ዶሮውም ሲጮህ ኢየሱስም ዞር ብሎ በቀጥታ ጴጥሮስን አየው። ጴጥሮስም ጌታ ዛሬ ሌሊት ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለውን ትዝ አለው። ተደብቆም ከልብ ተጸጽቶ አለቀሰ። ጲላጦስ ፊት ያቀረቡት የወንጀል ክስ ጲላጦስን ይህ ሰው ወንጀለኛ ነው ሊያስብል ግን አልቻለም። በቅናት እንዳስያዙት ያውቃልና። ጲላጦስ ስለተሰበሰበው ሕዝብና ጸሐፍት ፈሪሳውያን እኔ በዚህ ሰው አንዳች በደል አላገኘሁበትም፣ እናንተ እንደ ሕጋችሁ ወስዳችሁ ቅጡት አላቸው። የካህናት አለቆች ተንጫጩ። ከገሊላ ጀምሮ እስከዚህ እስከ ይሁዳ አውራጃ ድረስ እያስተማረ ሕዝቡን ያውካል እያሉ ሁሉም ጮሁ። ጲላጦስ ገሊላ የሚለውን ቃል ሲሰማ የገሊላ ሰው እንደሆነ ብሎ የገሊላ ሰዎችን ጠየቀ። የገሊላ ሰው መሆኑን ሲረዳ ይህ የሄሮድስ ግዛትና የሚመለከተው ብሎ ወደ ሄሮድስ ላከው። ያን ጊዜ ሄሮድስ በኢየሩሳሌም ሳለ ጌታ ወደ እርሱ ተላከ። ጌታችን ኢየሱስም ከመገዛት ነፃ ሲሆን በትሕትና ሄደ። እርሱ የምድራውያንና የሰማያውያን ገዢ ሲሆን እርሱ የሰማይ ንጉሥ ልጅ ሲሆን አይሁድ እያዳፉና እየደፉ ሄሮድስ ዘንድ ወሰዱት። ሄሮድስ ክርስቶስን ባየው ጊዜ የተወደደ ደም ግባቱን መልኩንና ብሩህ የሆነ ፊቱን ከማየቱ የተነሳ እጅግ ደስ አለው። ስለሱ ብዙ ሥራውን በሰማ ጊዜ ሊያየው ከብዙ ቀን ጀምሮ ይመኝ ነበርና። ሄሮድስ ከመጓጓቱ የተነሳ ደጋግሞ ጠየቀው፣ መረመረው። እርሱም ግን ቃል አልመለሰለትም። ጸሐፍት ፈሪሳውያንና ካህናት ዝም ስላለ ቆሞ ያጣሉ ጀመር። የሐሰት ክሳቸውንም ይደረድሩ ነበረ። ሄሮድስም ለእኛ ርኅራኄ ለሌላቸው ወታደሮች የያዙት ጅራፍ እንዲገርፉት ትእዛዝ አስተላለፈ። በእርሱ ግርፋት የአዳምን ግርፋት ሊያስወግድ በሄሮድስ ትእዛዝ ብዙ ተገረፈ። ሥጋው እየተቆራረጠ
ደሙ እንደ ውሃ ወደ ምድር ፈሰሰ። ኢየሩሳሌምን የሚገዛ ሄሮድስም ጌታ ኢየሱስን አቃለለው። ይህ ሰው ሞት ይገባዋል ብሎ መልሶ ወደ ጲላጦስ ላከው። በዚያች በመከራው ቀን የፍቅር፣ የእርቅ፣ የይቅርታ ቀን፣ ኃጢአት የሚሰረይባት ቀን፣ የሕይወትና የድህነት ቀንና ከቀድሞ ጀምሮ ጸብና ክርክር የነበራቸው ጲላጦስና ሄሮድስ ያን ጊዜ ተፋቀሩ። ጌታም ወደ ጲላጦስ ተመለሰ። ጲላጦስ ሄሮድስ ወደ እርሱ መመለሱን ሲረዳ ለተሰበሰበው ሕዝብ ወደ ሄሮድስ ላኩት። እርሱም መልሶ ላከው፣ እነሆ ለሞት የሚያበቃ የሰራው የለም፣ ስለሆነም ገርፌ ልተው በማለት ተናገረ። ካህናት አለቆች ግን በተሰበሰቡት ሕዝብ እየተሽለኮለኩ ኢየሱስን ስቀልልን፣ በርባንን አድንልን ብላችሁ ለምኑ ብለው ለሕዝቡ ሁሉ ነገሯቸው። የካህናት አለቆች ስሜታቸው ረካ። ሕዝቡ በሙሉ ይህንን ሰው በሞት አስወግደው፣ በርባንን ፍታልን፣ በርባንን ፍታልን፣ ኢየሱስ ይታሰር ብለው ጮሁ፣ ተናገሩ። ጲላጦስም መልሶ መላልሶ ክፋት ስላላገኘበት ያድነው ዘንድ ወይም ገርፎ ይለቀው ዘንድ ጠየቀ። ሕዝቡ ግን በታላቅ ቃል እየጮሁ ስቀለው፣ 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 በሞት አስወግደው፣ በርባንን ፍታልን፣ እርሱን ግን ስቀለው አሉ። በንጹሕ ደም የታጠበ ብዙ ነፍሳትን የገደለ ሽብርና ዋይታ ሁከትን ያነገሰ በርባን ይፈታልን፣ በደል ያልተገኘበት ንጹሕ ባሕሪ ክርስቶስ ግን ይሰቀል አሉ። ይሰቀል፣ ይሰቀል፣ ይሰቀል። የሰማነውን ነገር ማን አምኗል? የእግዚአብሔርንስ ክንድ ለማን ተገልጿል? እንዳለ ነቢዩ ይሰቀል የሚለው የካህናት አለቆችና የሕዝብ ቃል በረታ። ሕዝቡና ጲላጦስ እንዲህ ሲነጋገሩ የጲላጦስ ሚስት በዚህ ንጹሕ ሰው ደም ኃላፊ እንዳትሆን እወቅ የሚል መልእክት ካየችው ሕልም ጋር አብራ ላከችለት። ጲላጦስ ግራ ገባው። በአንድ በኩል እልፍ አእላፍ የሚሆኑ የሮማ ነዋሪዎች፣ የካህናት አለቆች፣ የይሁዳውያን ጩኸት፣ በሌላ በኩል የሚስቱ ማስጠንቀቂያ መልእክትና ያየችው ሕልም ጋር ግራ አጋባው። ጸብና ክርክር እየበዛ እንጂ ምንም የሚጠቅም ነገር እንደሌለ አይቶ ውሃ አምጡልኝ ብሎ በሕዝቡ ፊት እጁን ታጠበ። እኔ ከዚህ ንጹሕ ሰው ደም ንጹሕ ነኝ፣ እናንተ እወቁ ሲል ሕዝቡ የዚህን ሰው ደም በእኛና በልጆቻችን ይሁንብን አሉ። አይሁድ ግን ጌታችን ኢየሱስን እየሰደቡ አንድ ጊዜ ወደ ምሰሶ ገፍተው ጣሉት። የስድብ ውርጅብኝ ግን በዕለተ ዓርብ ብቻ አልነበረም፣ 3 ዓመት ሙሉ ሰደቡት እንጂ የዮሴፍ ልጅ ነው፣ የሳምራዊ ልጅ ነው፣ አጋንንትን ካለቆቻቸው ጋር እየተነጋገረ ያወጣል እያሉ የስድብ መዓት አወረዱበት። አጋንንት ያደሩባቸው ሰዎች ግን ከአይሁድ 1000 ጊዜ ተሽለው ምስክር ሆኑት። ጋኔን እንደሌለበት ከቤልዜቡል ጋር መስማማት እንደማያውቅ የልዑል እግዚአብሔር የባህሪ ልጅ ሲሉ መሰከሩ። አይሁድ ግን ኃጥእ፣ በደለኛ፣ ክፉ አድራጊ፣ የሚያስት፣ የሚሳደብ ነው እያሉ ዘበቱበት። ጌታችን በባህሪው ንጹሕ፣ በአነዋወሩ ክቡር፣ እውነተኛም ነው። ኃጢአትን ይቅር የሚል በጎን የሚሰራ እንደዚህ ያለውን አምላክ ገፉት፣ ሰደቡት። ይገርፉትም ዘንድ እጆቹንና እግሮቹን ከድንጋይ ጋር የኋሊት አሰሩት። ካሰሩትም በኋላ በማከታተል ጭፍሮቹ ይገርፉት ጀመረ። የሚሞት እንዳይገረፍ የማይሞት እንዲገረፍ እያወቁ በግፍ ገርፈው በግፍ ገደሉት። የተገረፈባቸው አለንጋና ገመድ በደም ታለቡ። በግርፋቱም ጽናት የተነሳ ሥጋ ሁሉ አለቀ። የማይገረፍ አምላክ ሥጋን በመልበሱ ሰውን ለማዳን የሰው ሥጋ ለብሶ በመምጣቱ ተገረፈ። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱ በፊቱ ተንበረከኩ። ቅዱስ ዮሐንስ አፈወርቅ በቅዳሴው የጌታ ትሕትና ዝምታ ቢገርመው ይህን ያህል ትሕትና እንደምን ያለ ትሕትና ነው! ይህን ያለ ትዕግስት እንደምን ያለ ትዕግስት ነው! ይህን ያለ ዝምታ እንደምን ያለ ዝምታ ነው! ይህን ያለ ቸርነት እንደምን ያለ ቸርነት ነው! ይህን ያለ ሰውን ማፍቀር እንደምን ያለ ፍቅር ነው ብሏል። ክርስቶስ በመገረፉ ሰው ሁሉ ከተገረፈበት ኃጢአት እና ፍዳ አዳነ። ስለ ልጆችና ስለ አዳም መገረፍ መታሰርን ከፈለ። ጲላጦስ በሕዝቡ ላለመሰጠት በአይሁዳውያን ለመወደድ ፈቃዳቸውን ለመፈጸም ስቀሉት ብሎ ለአይሁድ ሰጣቸው። አይሁድና ጭፍሮቻቸው
ጌታን ወደ ፍርድ አደባባይ ወስደው አንድ ወጥ የሆነችውን ልብሱን ገፈፉና ቀይ ግምጃ ለበሱት። እንደ መብረቅ የሚያንጸባርቅ እንደ በረዶ ነጭ የሆነ ልብስ የሚለብስ ሲሆን ለመዘባበት ቀይ ሐርና ነጭ ሐር አለበሱት። ለኪሩቤል የመብረቅ ልብስ፣ ለሱራፌል ግርማ ያለ ልብስ የሚያለብሳቸውን እሱን ቀይ ግምጃ ለበሱት። በእሳት በተጋረደው ዙፋን ላይ የሚቀመጠውን እርሱን በመዘባበቻ መቀመጫ ላይ አስቀመጡት። ከዘንባባና ከእሾህ ጋር የታተቱ ከመርፌ አምሳል የተሰሩ 50 እሾክ ያሉበትን የመገዳደሪያ አክሊል አቀዳጁት። እኚህ እሾሆችም እስከ አጥንት ድረስ ገቡ። የሕይወት መገኛ እርሱን የእሾህ አክሊል አቀዳጁት። መላእክትን የብርሃን ራስ ቁር የሚያቀዳጃቸውን የነገሥታት ገዢ እርሱን የእሾህ አክሊል አቀዳጁት። በእሾህ አክሊል የተጎዳው ራሱም ደም አዘነበ፣ ፊቱም ደም ለበሰ፣ ሰውነቱ ሁሉ በደም ተጠመቀ። በቀኝ እጁ ዘንግ አስያዙት፣ ሊያሽሟጥጡ ከፊቱ እየወደቁ እጅ ነሱት። የአይሁድ ንጉሥ ሰላም ለአንተ ይሁን እያሉ ዘበቱበት። የመላእክት ሰራዊት እየደነገጡ የሚሰግዱለትን፣ ስልጣናት ሊቃናት እየፈሩ የሚሰግዱለትን ለሱ አይሁድ ግን በትዕቢት እጅ ነሱት። ያ አላስደስት ሲላቸው ከሰው ልጆች ይልቅ ደም ግባቱ በሚያምር በጌታችን ላይ አይሁድ ምራቃቸውን ተፉበት። ፊቴን አይቶ የሚቆም የለም ብሎ እንደተናገረው ጌታችን ፊት ላይ ተፉበት። እርሱ ግን ምራቃቸውን ተጠይፎ ፊቱን አልመለሰም። የሚያጸይፍ ምራቁን በፊት ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ አደረገው። ራሱን በበትር ፊቱን በጥፊ መቱት። ኪሩቤል ፊቱን ከማየት የተነሳ በእሳት አጥናፍ የሚሰውሩት ያልበደላቸው እርሱ አይሁድ ፊቱን መቱት። ፊቱ እንደ መንፈስ ቅዱስና እንደ አባቱ ሲሆን በሥጋው ፊት መቱት። ከፊቱ ግርማ የተነሳ ፍጥረት ሁሉ የሚርድለት የሚንቀጠቀጥለትን አምላክ ፊቱን በጥፊ መቱት። መከራውን ስቃዩን አበዙበት። ጲላጦስም ጌታን ወደ ውጭ አወጣው። ሐር ልብስ አልብሶ የእሾህ አክሊል አቀዳጅቶ፣ ሕዝቡም የለበሰውን ልብስና የተቀዳጀውን የእሾህ አክሊል ሲመለከቱ ስቀለው፣ ስቀለው፣ ስቀለው እያሉ ጮሁ። ጲላጦስም ይኸው ወስዳችሁ ስቀሉት ብሎ ሰጣቸው። አይሁድና የካህናት አለቆች 17 ክንድ የሚሆን የተመሳቀለ እንጨት አሸክመው ሊሰቅሉት ወሰዱት። ጉዞ ከኢየሩሳሌም ቅጥር ውጪ ወደሚገኝ ወደ ቀራንዮ። አብሮት ያለው የሕዝብ ብዛት እንዲህ በቀላሉ የሚገመት አይደለም። የጦር መሳሪያ ይዘው የተከተሉት ጭፍሮች 580 ናቸው። ከእነርሱም ጋር የተባበሩ ሌሎች ብዙ ሰዎች ነበሩ። መከራውን ስቃዩን እየተመለከቱ የኢየሩሳሌም ሴቶች ደረት እየደቁ መሬት እየወደቁ ያለቅሱ ነበረ። እርሱ ግን እናንተ የኢየሩሳሌም ሴቶች ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። መካን የሆነች ያልወለደችም ማኅፀን ያላጠቡም ጡቶች ንዑዳን ክቡራን ናቸው የሚባልበት ወራት ይመጣል አለ። በዚህ በእርጥብ እንጨት እንዲህ ያደረጉ ደረቅ ቢያገኙማ እንዴት ይሆኑ? መስቀሉን እንደያዘ ወደ ምድር ተደፋ። ሌሎች ወንበዴዎችንም ይዟቸው መጡ። አከበርን ብለውታልና ቀኛዝማች ግራዝማች ሾምንልህ ሲሉ በወንበዴዎች መካከል ሊሰቅሉት መስቀሉን እንደተሸከመ በጎዳና ላይ ወደቀ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት ወደ ቀራንዮ ተነዳ። ወደ ሰርጉም የተጠሩትን ሰዎች በመታረዱ ደስ የሚያሰኝ የላም ፍሪዳ ነውና እስከሚሰቀልበት ቦታ ድረስ በበትር እየመቱና እየገፉ እያዳፉ ወሰዱት። ቀራንዮም እንደደረሰ ከመስቀል ላይ በጀርባ አስተኙት። በሸላቾች ፊት ዝም እንደሚል እንዲሁ አፉን አልከፈተም እንዳለ ነቢይ። ከመስቀል አውጥተው ክንድ ያህል በተረፈ ችንካር ላይ በጀርባ አስተኙት። ቀነውኒ
ጽምትየ ቀነውኒ እደውየ ደረቱን ከመስቀል ጋር በአንዳች ችንካር በጀርባው እስከሚወጣ ድረስ ሸነከሩት። መላእክት ግን በጀርባው በደረቱ የፈሰሰውን ደም በእሳት ጽዋ ተቀበሉት። እጆቹን ከመስቀል ዳርቻ እስኪደርስ ድረስ በገመድ እየጎተቱት በሁለት ችንካር ቸነከሯቸው። መላእክት ግን የእጆቹን ደም በእሳት ጽዋ ተቀበሉት። የታመሙትን በእጆቹ ስላዳናቸው፣ በእጆቹ ለምጻሞችን ስላነጻቸው፣ የዕውሮችን ዓይን በእጆቹ ስላዳነ፣ በእጆቹም የሞቱትን ስላስነሳ፣ አይሁድ ግን እጆቹን በመስቀል እግሮቹን በአንድ ችንካር ቸነከሯቸው። መላእክት ግን የእግሮቹን ደም በእሳት ጽዋ ተቀበሏቸው። ፀሐይ ከወትሮዋ በላይ በአናት ላይ ልትሆን ታዘግማለች። ግርግሩ፣ ጩኸቱ እንደቀጠለ ነው። የክርስቶስም ስቃይ እንደዛው። ችንካሮችም ተመተው እንዳበቁ በእንጨት መስቀል ላይ ሰቀሉት። ፊቱን ወደ ምስራቅ፣ ቀኝ እጁን ወደ ደቡብ፣ ግራ እጁን ወደ ሰሜን አድርገው ሰቀሉት። እርሱ ግን ስለ ዓለም ድህነት ማዕዘነ ምድር ወደ ላይ፣ ወደ ታች፣ ወደ ግራ፣ ወደ ቀኝ ሆኖ እንደ መጋረጃ በእንጨት ላይ ተሰቀለ። እኛ ከጻድቃን ጋር አንድ ያደርገን ዘንድ እርሱ ከበደለኞች ጋር ተቆጠረ። ለመስቀል ወለትንሣኤከ ቅድስት ንሴብሕ ኩልነ ይእዜኒ ወዘልፈኒ። ጲላጦስም በደሉን የሚናገር ጽሑፍ ጽፎ ከራሱ በላይ አኖረ። ጽሕፈቱም ይህ የናዝሬቱ ሰው ኢየሱስ የአይሁድ ንጉሥ ነው የሚል ነው። በጎዳና ላይ የሚተላለፍ ሰዎች ራሳቸውን እየነቀነቁ ጌታችን ኢየሱስን ሰደቡት። ጸሐፍትና የካህናት አለቆች የሚዘብቱበት ጀመረ። ሌላውን ያድናል፣ እስቲ ራሱን ያድን። እርሱ ግን በካህሊነቱ በስልጣኑ እነሱ እንደተገዳደሩበት ከመስቀል ላይ ይወርድ ዘንድ በቻለ ነበረ። ግን አዳም ተስፋውን ይጠባበቃልና ቃሉ እንዳይታበይ ከመስቀሉ አልወረደም። የጌታችን የኢየሱስ ክርስቶስ እናት እመቤታችን ቅድስት ድንግል ማርያም ከእህቷ ከቀለዮጳ ልጅ ከማርያምና መቅደላዊት ማርያም ጋር ከመስቀሉ አጠገብ ቆማ ሆዷን በሚያቃጥል አንጀቷን በሚቆራረጥ እንባ ታለቅስ ነበረ። በድንግልና ስለወለደችው ስለተወደደ ልጇ ድንግል ማርያም እንዴት አታለቅስ? 9 ወር ከ5 ቀን በማህፀኗ የወሰነችውን ልጇን ድንግል ማርያም ለምን አታለቅስ? የድንግልና ጡቷን ወተት ስላጠባችው ልጇ ድንግል ማርያም እንዴት አታነባ? በስደት ሀገር ከሀገር ተጉዛ በግብፅ በረሃ ስለተንከራተተችው ልጅ ድንግል ማርያም ለምን አታለቅስ? ራሔል ስለ ልጆቿ የምታለቅስ ከሆነ ድንግል ማርያም ስለ ልጇ ለምን አታለቅስ? ራሔል ከአንድ ቦታ ወደ አንድ ቦታ ይዛቸው ላልተሰደደቻቸው ልጆች የምታለቅስ ከሆነ ድንግል ማርያም በስደትና በስቃይ ወደ በረሃ ለተሰደደችው ልጇ ለምን አታለቅስ? መቃብራቸውን ላላየችው ልጆቿ ራሔል የምታለቅስ ከሆነ ድንግል ማርያም የታተመ ልጇን መቃብር እያየች ለምን አታለቅስ?
የ12ቱን ነገድ አባት ሽማግሌው ያዕቆብ ስለ ልጁ ስለ ዮሴፍ ያለቀሰው ለቅሶ ዛሬም አዲስ ሆኖ ተገኘ። የያዕቆብ ልጅ ዮሴፍ ወንድሞቹ ሲያስሩት አላየም። ድንግል ማርያም ልጇ በመስቀል ላይ ተቸንክሮ አይተዋለች። ያዕቆብ ዮሴፍ ወንድሞቹን ከጉድጓድ ውሃ ሲጥሉት አላየም። ድንግል ማርያም ግን በአይሁድ አደባባይ ልጇ ተሰቅሎ አይተዋለች። ያዕቆብ ዮሴፍን ልብሱን ገፈው ሲሸጡት አላየም። ድንግል ግን ይሁዳ ለ30 ብር ሲሸጠው አይታለች። ያዕቆብ በልጁ ደም ሳይሆን የበግ ደም አይቶ ነው ያለቀሰው። መለኮት የተዋሃደው የክርስቶስ ደም ግን ድንግል በምታለቅስበት ጭንጫ ላይ ፈሰሰ። ስለዚህ አለቀሰች። ለተወደደ ልጇ ለምን አታለቅስ? 7ቱ የመላእክት አለቆች መጥተው አረጋጓት፣ አጽናኗት። እርሷ ግን በመስቀል ላይ ሆኖ የሚሰቃየውን ልጇን እያየች ለቅሶ መተውን መጽናናትን እምቢ አለች። አባቷ ዳዊት እሳት በሆነ ፈረስ ተቀምጦ አጽናናት። እርሱ ግን ለቅሶን መተው አልቻለችም። ከወለደችውም ጀምሮ ልጄ እያለች በስጋት የኖረች እናት የአሁኑ የልጇ ነገር ግን የመረረ ሆነባት። ልጇን ፊት ለፊት በመስቀል ላይ እያየች እንዴት ብላ ትታገስ? ምንስ ብላ ትጽናና? አለመጽናናቷን ያየ ልጅ እናቴ ብሎ ይወደው ለነበረ ደቀ መዝሙር ለዮሐንስ አስረከባት። የደሙን መፍሰስ፣ የጎኑን መወጋት፣ የልጇን ሞት ባየች ጊዜ ከሐዘን ብዛት እንዳትሞት ለሚወደው ደቀ መዝሙር ዮሐንስ ከሐዘን የምታረጋጋ የመዳን ተስፋ የሆነች እናት መስቀሉ ስር በመገኘቱ እነኋት እናት ብሎ የእርሱን እናት ሰጠው። በቀራንዮ ለሚገኙ ሕማምና ሞቱን የሚዘክሩ ሁሉ በዮሐንስ አማካኝነት እናት ተሰጠች። ቤት ከገባችም በኋላ መጽናናትና ለቅሶ መተውን አልቻለችም። እስከ 3 ቀን ድረስ እህል ውሃ አልቀመሰችም። ፀሐይ አናት ላይ ስትደርስ ብርሃኗን ከለከለች። በቀትር ፀሐይ የሚጠነክርባት ፀሐይ ኢየሩሳሌምን ጨለማ ወረሳት። ጨረቃም አምላክን በመስቀል ላይ በማየቷ ደም ለበሰች። ከዋክብት ረገፉ። ክርስቶስ በመስቀል ላይ ሳለ ትንቢቱ ሁሉ እንደተፈጸመ ባየ ጊዜ ተፈጸመ አለ። ነፍሱን ከስጋው ለየ። አምላክ በስጋው ሞተ። በነፍሱ የሞተውን አዳምን ለማዳን ክርስቶስ በስጋው ሞተ። ሞተ በስጋ ዘጥመ ሞተ በስጋ ዘጥመ ሞተ በስጋ። አይሁድ 3 ዓመት ከ3 ወር የሕይወት እንጀራ ሲመግባቸው ቃሉን እንደ ውሃ ሲያፈስላቸው የኖረውን አምላካቸውን በመስቀላቸው ገና ከቀራንዮ ሲወርድ ነበር ጸሐፍት ፈሪሳውያን ጋር ደስታ የጀመሩት። እያንዳንዳቸው ስላደረጉት ጀብደኝነት፣ በክርስቶስ ላይ ስለፈጸሙት በደል ያወራሉ። ቀኑም እየመሸ ሄዷል። በ9 ሰዓት ቅድስት ነፍሱ ከቅዱስ ሥጋው በለየ ጊዜ መልሳ ብቅ ያለችው ደብዛዛ ፀሐይ አሁንም ቂሟን የረሳች አይመስልም። ወደ ምዕራብ ተጠግታለች። ዮሴፍና ኒቆዲሞስም ወደ ጲላጦስ ገብተው የክርስቶስን ሥጋ አውርደው ይቀብሩት ዘንድ ለመኑት። ጲላጦስም ፈቀደላቸው። እነርሱም ከመስቀል አወረዱት። ስለኛ በሞት ዓይኖቹ እንደተሸፈነ፣ ስለኛም ጆሮቹ በሞት እንደተዘጉ፣ ስለ እኛም በሞት አንደበቱ ዝም እንዳለ፣ ስለኛም እጆቹና እግሮቹ እንደታሰሩ ባየ ጊዜ ሞትን ድል የምትነሳ ጌታ ሆይ ተኛህን? ሞትስ በአንተ ላይ እንዴት ሰለጠነ? እያሉ አለቀሱ። በሰው ሥርዓት ሊገንዙት ሲሉ ዓይኖቹን ተከፈተ።
ዮሴፍና ኒቆዲሞስንም ተናገራቸው። እንደ ምድራዊ ሰው ዝም ብላችሁ ልትገንዙኝ ነውን? በሉ እንግዲህ እንዲህ ብላችሁ ገንዙኝ አላቸው። እንዳላቸውም እንዲህ እያሉ ገነዙት። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ። ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይመውት ዘተንሥአ እሙታን አመ ሣልስት ዕለት ዐርገ በስብሐት ውስተ ሰማያት ወነበረ በየማነ አቡሁ ዳግመ ይመጽእ በስብሐት ይኰንነ ሕያዋነ ሙታነ ተሳለነ እግዚኦ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘንበሪ ወለዓለመ ዓለም አሜን ወአሜን ለይኩን ለይኩን እያሉ ገንዘው ዮሴፍ ለራሱ ባሰራው በአዲስ መቃብር ቀበሩት። መቃብሩንም በታላቅ ድንጋይ ገጠሙት። የካህናት አለቆችና ፈሪሳውያን ተሰባስበው መቃብሩን እንዲያስጠብቅ ደቀ መዛሙርቱ ተነስተዋል ብለው ሕዝቡን እንዳያውኩ ለጲላጦስ ነግረው በአራቱ ሹማምንቶችና በ400 የአይሁድ ጭፍሮች የጌታችን የኢየሱስ ክርስቶስን መቃብር አስጠበቁት። ጠባቂዎችንም እስከ 3 ቀን ድረስ እየጠበቁ ተቀመጡ። ቅዳሜ ሌሊት ለእሁድ አጥቢያ ከዋክብት ሰማያትን እያደመቁ ናቸው። ጨረቃም ቂሟን ረስታ የነበራቸውን እንባ አብሳ ፍንፊቷን ፍንትው አድርገዋለች። ሳይታሰብ ኢየሩሳሌምን ወደ ጎልጎታ አካባቢ ድምፅ አናወጣት። ክርስቶስም በራሱ ኃይልና ስልጣን በታላቅ ክብር ፈጥኖ ተነሳ። እግዚአብሔር ከመ ዘንጋዕ ምንዋም ወከመ ኃያል ወህዳገ ወአይን ወቀተለ ጸሮ በድሬሁ ሲኦል በብርሃን ተጥለቀለቀች። ነፍሳት ከሲኦል በደስታ ተፈተለኩ። ከቁራኝነት ነፃ አውጥቷቸዋልና ዲያብሎስንም ድል መታው። ገሃነም ፈራረሰ፣ ሲኦልም ተዘጋ። ሞት ሊይዘው አልቻለምና የተገነዘበትን ልብስ ትቶ ልብሰ መንግስቱን ለብሶ ተነሳ። በተወለደ ጊዜ የእናቱን ማኅተመ ድንግልና እንዳለወጠ በትንሣኤውም በእህቱም መቃብር መግነዝ ፍቱልኝ ሳይል በመላእክት ታጅቦ በክብር ተነሳ። አስጀምሮ ላስፈጸመን ለልዑል እግዚአብሔር ዛሬም ዘውትርም የተመሰገነ ይሁን።